ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምህረት ከሁላችን ጋር ይሁን። የረዳን ያገዘን ምህረት ያደረገልን ከአፈር ላይ ያነሳን ደግሞ መልካምነቱን ያበዛልን እግዚአብሔር ይባረክ። ሐሳቡንና የፈቃዱን ዕውቀት በእኛ ውስጥ እየገለጠ በመንፈስ ቅዱስ በኩል ያልተገባንን ነገር እንዲገባን ያደረገ እግዚአብሔር የተባረከ ይሁን። ከጸጋው የተነሳ ከመንፈስ ቅዱስ የተነሳ የእግዚአብሔርን ሐሳብና ፈቃድ ደግሞ መናገር ማንችል ኮልታፋ የሆንን ደግሞ ሰዎችን እንድንናገርና ሐሳብ በውስጣችን አስቀምጦ በእኛ ሆኖ ሊናገር የፈቀደ እግዚአብሔር የተባረከ ይሁን። ስለዚህ በዚህ ድሆች ጩኸት ፕሮግራም ላይ በተለያየ መልኩ ወገኖች እንድትካፈሉ እንድትበረታቱ እንፈልጋለን። በእውነት ማን ናችሁ? በምን ሁኔታ ውስጥ ያላችሁ? ድሆች ናችሁ? ችግረኞች ናችሁ? እግዚአብሔር ደግሞ ከችግርና ከድሃ ያላቀቃችሁ ሰዎች ናችሁ? በእጃችሁ እግዚአብሔር ሌሎች ልታካፍሉ የሚችሉበትን ገንዘብና ሀብት ንብረት ያስቀመጠላችሁ ሰዎች ናችሁ? ስለ ድሃ እና ስለ ችግረኛ ስታስቡ አይናችሁን የምትጨፍኑ ናችሁ? ድሃን ለማየትና ደግሞ ድሃ የተጎሳቆለ እና ደግሞ ሰው ፊት ውስጥ ሊታይ የማይችል በአካል ጉዳት በተለያየ መልኩ ለማየት የሚከብዱ ሰዎች ስታይ ውስጣችን አይናችንን እንጨፍናለን። በየሚዲያው በየቴሌቪዥኑ ወገኖቼ የታመሙ አልጋ ላይ የተኙ ሆስፒታል ላይ ያሉ መታከም ያቃታቸው የተቸገሩ ሰዎች ሲኖሩ ምናልባት ስንመለከት ምንድነው ነፍሳችን ውስጥ እኛን በእነሱ ቦታ አድርገን ማየት የምንችል እይታለን ወይ? ወድቆ አልጋ ላይ ያሉ መታከም ያጡ የሚያለቅሱ ተስፋ የቆረጡ ሰዎችን ስንመለከት ወገኖቼ ዘመድ ወገን አጥተው ደግሞ መንገድ ላይ ሆኖ ተስፋ ቆርጦ የሚለምኑ ሰዎችን ስናይ ዛሬ ባለ የኑሮ ውድነትና በብዙ ነገር ባሻቀበ የህይወት ስርዓት ውስጥ አረጋውያን ወንዶች ሴቶች ልጆቻቸውን ይዞ ሜዳ ላይ የሚለምኑ በርካታ ሰዎች ናቸው። እነሱን ስናይ ምናልባት እኛ መንገድ ላይ ስናልፍ አይናችን ጨፍነን እናልፍ ይሁን ወይስ ቢያንስ ምንም ማድረግ ባንችል እንኳን ሳንጸይፋቸው እነሱ ቦታ ራሳችን አስቀምጠን በእነሱ ጫማ ገብተን እግዚአብሔርን አመስግነን ነግ በኔ የሚሆነውን አላቅም ብለን ነው የምናልፈው። ስለዚህ እንደዚህ አይነት ከድሆች ጋር ከችግረኞች ጋር ያለ ድምፅ መስማት የምትፈልጉ ባካችሁ ተከታታይ ስሙት። እግዚአብሔር በዚህ ውስጥ እንደሚናገራችሁ አስቡ። እግዚአብሔር ራሴን እየተናገረ እንደሆን ካቃለሁ በየዕለቱ ባለኝ የህይወት ስርዓት ውስጥ በህይወቴ ላይ የሚገዳደረኝ ነገር የድሆች ጉዳይ ነው፣ የችግረኞች ጉዳይ ነው ወገኖቼ። ቤት ክራተው የሚሰቃዩ ሰዎች ጉዳይ ነው። ለሚለብሱት አጥተው ወገኖቼ የተቸገሩ ሰዎች ጉዳይ ነው። በመንገድ ላይ በሱስ በተለያየ ነገር ታስረው ጎስቋላ ሆነው መናፍስቶች ያሰሯቸው የጨለማ ገዢዎች ብቱቱ ያለበሷቸው ተስፋ ያስቆረጧቸው የእግዚአብሔርን እውነትን የክርስቶስን ወንጌል ሰምተው ቀና ማለት የሚገባቸው ይልቁንስ ደግሞ በተዘዋዋሪ መንገድ ደግሞ እኛ ልናካፍላቸው ልናብሳቸው የተገቡ ብዙ ሰዎች አሉ። ስለዚህ ከዚህ አንጻር ልንነጋገር ይገባል፣ ልናስብ ይገባል ወገኖቼ። የሆነ ሰው ድምፅ የሚጮህ ድምፅ ብቻ ሳይሆን እናንተም የዚህ ድምፅ ወገኖቼ ባለቤት እንድትሆኑ ስለ ድሆች እንድትጮሁ ላሳስባቸው እወዳለሁ። ስለ ድሆች እንድትሟገቱ ጠበቃ እንድትሆኑ ባላችሁበት ምድር ከተማ ድምፅ እንድታሰሙ እንደኔ ሚዲያ ካገኛችሁ ድምፅ እንድታሰሙ ባገኛችሁ ሚዲያ ለአንድ ሰው ለሁለት ሰው በገጠር በከተማ ድሆችን አስቡ። ድሆችን እናስብ ዘንድ ለምኑን። እኛም ለዚህ ጉዳይ ተጋን ተብሎ እንደጻፈ ድሆች እንድናስብ ለድሆች እንድናለቅስ ስለ ድሆች መከራና እንድንጸልይ ለተራቡ ሰዎች ረሃብ ላሰቃያችሁ ሰዎች ወገኖቼ ከምግብ ማጣት የተነሳ ስለሚቀነጭሩ ህፃናት እየቀነጨሩ ብቻ ሳይሆን ደግሞ በየቀኑ ተመጣጣኝ ምግብ በማጣት ተወልዶ የሚያድጉ ሚሊየንስ ስለ ኢትዮጵያ ልጆች ህፃናት ነገ አገር ተረካቢ ሊሆኑ የሚገቡ ልጆች ስለሚሞቱ ልናለቅስ ልንጸልይ በቤተ ክርስቲያናችን ልናስብ ይገባል። እኛ ምግብ አንስተን ስንበላ የተራቡትን አስብ ልንል ይገባል ወገኖቼ። የሌላቸው ልናስብ ይገባል። ስንበላ መብላት ያልቻሉትን ልናስብ ይገባል። ስንጠግብ መጥገብ ያቃታቸውን ልናስብ ይገባል። የኛ ጥጋብ ወገኖቼ በእኛ ዘንድ ብቻ መቀመጥ የለበትም። ምናልባት ብዙዎቻችን የምንበላው ምግብ ምንመርጥ ልንሆን እንችላለን። ግን ምግብ መምረጥ ብቻ ሳይሆን ደግሞ ወገኖች የሚበሉትን አጡ በቀን አንድ ምግብ አጥተው ጠውልጎ የሚሄዱ በሰፈራችን በመንገዳችን በዙሪያችን በጉርብትናችን ሊኖሩ ይችላሉ። አብሮ ከኛ ጋር አምልኮ ዘምሮ የሚወጡ ግን ወገኖቼ ምንም ነገር ደግሞ ማድረግ ያልቻሉ ሰዎች ሊኖሩ ይችላሉ። ስለዚህ ይሄን ወገኖቼ በማሰብ በህይወታችን ላይ ልናደርግ የሚገባን እውነት ቢኖር ወገኖቼ መልካሙን ነገር ልናደርግ ይገባል። በእግዚአብሔር ፊት መልካም ሥራ ልናደርግ ይገባል። ከዚህ ተነስተን ነው አሁንም ዛሬ የአዲስ ኪዳን ድምፅ ማሰማው
የአዲስ ኪዳን ድምፅ። በዚህ ክፍልም የአዲስ ኪዳን ድምፅ ነው። እንግዲህ ሉቃስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ በነቢዩ በኢሳይያስ ቃል በኢሳይያስ ላይ የተነገረው የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ፣ የአዲስ ኪዳን መንገድ ጠራጊ ድምፅ። ይሄ ድምፅ ነው ዛሬም አሁን እንደገና የሚያንኳኳን አዲስ ኪዳን ድምፅ ነው። ይሄ መንገድ የሚጠርግ ድምፅ ነው። ተራራውን የሚያቀና ድምፅ ነው። ስለዚህ ድምፅ ወደ ቤታችን ይመጣል፣ ወደ ጓዳችን ይመጣል፣ ወደ ቤተ ክርስቲያናችን፣ ወደ መድረኮቻችን ይመጣሉ። በዚህ ድምፅ ልባችንን እግዚአብሔር ሊያቀናን ይፈልጋል። ዲያስፖራዎች፣ አገር ውስጥ ያላችሁ፣ ገጠር ከተማ ያላችሁ፣ ባለጠጎች፣ በመካከለኛ ኑሮ የምትኖሩ እግዚአብሔር ነገራችሁን ያቀናላችሁ፣ ይባረካችሁ። ለድሆች ከመስጠት አንጻር ከማካፈል አንጻር እንደ ድሮ ቻይና ሚዶ እንደዚህ ውጥር ያልን ደስተኞች የማንሆን ለማካፈል በሚነገር የድሆች ስጦታ ቀን ላይ ልባችሁን ደስ የማይሰኝ ወገኖች ልባችሁን ክፈቱ። እናንተ መኳንቶች ደጃችሁን ክፈቱ፣ ልባችሁን ክፈቱ እንደተባለ የኢትዮጵያ ባለጠጎች በዓለም በተለያየ ስፍራ ልባችሁን ክፈቱ፣ መንፈሳችሁን አንቁ። ይህ የአዲስ ኪዳን ድምፅ ነው። የአዲስ ኪዳን ድምፅ መጥምቁ ዮሐንስ እንደዚህ እየጮኸ ስመጣ ምንድነው ምንና ህዝቡ ሁሉ ነው የሚለው ሉቃስ ወንጌል 3:10 ላይ ህዝቡም እንግዲህ ምን እናድርግ ብሎ ይጠይቁት ነበር። ህዝቡ ሁሉ ነው፣ ህዝብ ነው የጠየቀው። የህዝብ ጥያቄ ነው ይሄ የአንድ ሰው ጥያቄ አይደለም። የህዝብ ጥያቄ፣ የትውልድ ጥያቄ ነው። ምን እናድርግ ነው። እግዚአብሔር ምን እንዳደርግልህ ትወዳለህ? መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 9 ቁጥር 9 ላይ እንደዚህ ነው የሚለው ጳውሎስን ጌታ ኢየሱስ በብርሃን በተገናኘው ጊዜ ምን አደርግልህ ዘንድ ትወዳለህ ያለው። ምን አደርግልህ ዘንድ ይህ የምንኖርበት በዚህች ምድር ላይ የምንኖርበት የተልእኮ ዘመናችን ነው። እግዚአብሔርን ፈቃድና ሐሳብ እያደረግን ምናልፍ ምን አደርግልህ ትወዳለህ? ምን እንዳደርግልህ ነው በህይወቴ ላይ ጣልቃ የገባው? ምን እንዳደርግልህ ነው ወደኔ የመጣው? ምን እንዳደርግ ነው ይህን ገንዘብ የሰጠኝ? ምን እንዳደርግ ነው ልብስ የሰጠኝ? ምን እንዳደርግ ነው ምግብ የሰጠኝ? ምን እንዳደርግ ነው ደሞዝ የሰጠኝ? ምን እንዳደርግ ነው በዕለት ከምኖርበት ከዕለት እንጀራ ያለፈ ነገር የሰጠኝ? ምን እንዳደርግ ነው እግዚአብሔር ሆይ ቤት የሰጠኝ፣ መኪና የሰጠኝ፣ ኑሮ የሰጠኝ፣ እርሻ የሰጠኝ፣ ምርት የሰጠኝ፣ ፍሬ የሰጠኝ? ምን እንዳደርግ ነው? ምን እንዳደረግ ነው የምትፈልገው? ምን እንዳደረግ ነው እድል የሰጠኝ፣ መድረክ የሰጠኝ፣ እንደዚህ አይነት ሚዲያ የሰጠኝ? ምን እንዳደረግልህ ትፈልጋለህ? ምን እንዳደረግልህ፣ ምን እንድናገርልህ ትፈልጋለህ? ፈቃድህ ምንድነው? የልብ ሐሳብ ምንድነው? ብዙዎች ማገልገል ይፈልጋሉ፣ መጫው ይፈልጋሉ፣ ግን በተልእኮ ህይወታቸው ተቃኝ አይደለም። እግዚአብሔር የሰጠንን መድረክ፣ እግዚአብሔር የሰጠን ሚዲያ፣ እግዚአብሔር የሰጠን አገልግሎት፣ እግዚአብሔር የሰጠን ስፍራ ምን አደርግልህ ዘንድ እወዳለሁ የሚል ሐሳብ ይገባል። እዚህ ቦታ ላይ ህዝብ ተሰብስበው ምን እናድርግን ያሉት ይሄ የተልእኮ ጥያቄ ነው። ይሄ አጀንዳ ጥያቄ ነው። ይሄ የሚሽን ጥያቄ ነው። ይሄ ስራ ጥያቄ ነው። ይሄ ወገኖች አንድ እርምጃ ወደ መሆድ የመድ ጥያቄ ነው። ይሄ የወሬ ጥያቄ አይደለም። ይሄ የንግግር ጥያቄ አይደለም። ይሄ ሐሳብ ብቻ ማፍለቅ ጥያቄ አይደለም። ተግባር ጥያቄ ነው። የተግባር ጥያቄ ሲጠይቁ ሁለት ልብስ ያለው አንድ ያካፍል፣ ምግብ ያለው ለሌለው ያካፍል ብሎ ነው የመለሰው። ከዚህ ተነስተን የምንመለከተው ይሄ የክርስትና ጅማሬ ወይም በአዲስ ኪዳን ያለው የምህረት ዘመን ጅማሬ ላይ መጣ አዲስ ኪዳናዊ ድምፅ ነው። የመጀመሪያው አዲስ ኪዳን ድምፅ ነው። ይሄ የአዲስ ኪዳን የመጀመሪያው ድምፅ ማካፈል ነው። የመጀመሪያው ድምፆች ውስጥ ንስሐ ግቡ፣ እግዚአብሔር መንግስት ቀርባለች፣ ንስሐ ግቡ እያለ መጣበት። ኢየሱስ ክርስቶስ ከመናገሩ በፊት፣ ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት ኦፊሻሊ ወይም በግልጽ ኢየሱስ ክርስቶስ በዚች ምድር ላይ አገልግሎት የጀመረው ሁላችን የምናውቀው በመጥምቁ ዮሐንስ ከተጠመቀ በኋላ ትእዛዝን ሁሉ ላደርግ ይገባኛል ካለ በኋላ መንፈስ ቅዱስ በርግብ አምሳያ በሱ ላይ ከወረደ በኋላ ሰማይ ተከፍቶ ከወረደ በኋላ የምወደው ልጄ እሱ ነው እሱን ስሙት ብሎ አብ ከሰማይ እሱ የመጣበትን ዓላማና እሱን ስሙት ብሎ ከተናገረ በኋላ ነው ጌታ ኢየሱስ ከዛ በኋላ ወደ ምድረ በዳ 40 ቀንና 40 ሌሊት በመንፈስ ተሞልቶ ሄደው ከዛም በኋላ ነው መንግስት ሰማያት ቀርባለችና ንስሐ ግቡ ብሎ ኢየሱስ ክርስቶስ መናገር ማስተማር የጀመረው። ኢየሱስ ክርስቶስ ከማስተማሩ በፊት ኢየሱስ ክርስቶስ የሚያስተምርበት የወንጌል ተልእኮና አጀንዳ ከሰማይ ይዞ የመጣውን አጀንዳ ከመናገሩ በፊት ለሱ መንገድ እየጠረገ ድምፅ ሆኖ የመጣው መጥምቁ ዮሐንስ ነው። መጥምቁ ዮሐንስ የመጀመሪያ ድምፅ ምን እናድርግ ላለው የከፈተበት ድምፅ ቢኖር ማካፈል ነው። እንግዲህ ይሄ የሚያሳየው ክርስትና ከማካፈል ይጀምራል። የክርስትና ህይወት ጌታ ኢየሱስን ተቀብለን ከመዳን ወይ የዘላለም ህይወት ከመውረስና የእግዚአብሔር ልጅ ከመሆን የሰማይ ዜጋ ከመሆን ቀጥሎ በህይወታችን ላይ በተግባር የሚገለጠው ነገር እሱ ነው። አንዱ በተግባር የሚገለጠው ኢየሱስ ክርስቶስን የግል አዳኝ አድርገን መቀበል። ይሄ መንፈሳዊ ነው። ይሄ ወገኖች መንፈሳዊ ነው። በልብ መለወጡ የሚታይ ነው።
ጌታን መቀበላችንና ማመናችን የእግዚአብሔር ልጆች መሆናችን በፍሬ ነው የሚታወቀው። መጽሐፍ ቅዱስ ሮሜ 8:16 ላይ አባ አባ ብሎ የሚጮውለትን የልጅነትን መንፈስ ሰጣቸው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። ያ አባ አባ የሚለውን የልጅነት መንፈስ ያ እግዚአብሔር አባት እኛ ልጅ ሆነን የምንተሳስበት የህይወት ለውጥ፣ መንፈሳዊ ለውጥ፣ የውስጥ እርካታ፣ የውስጥ ሰላም፣ የውስጥ እረፍት እኔ እረፍትን እሰጣቸዋለሁ ኑ ወደኔ ያለበት እረፍት፣ የነፍስ እረፍትን ማግኘት አንዱ ውስጣዊ ነው። የውስጥ ማንነታችን ውስጡ ሰው አዲሱ ሰው ወይም በክርስቶስ ዳግም የተፈጠርንበት አዲሱ ሰው ማንነት በውስጥ ህይወታችን ላይ የሚገለጥ በውስጥ ህይወታችን ያለ እውነት ነው። እሱ የዘላለም ህይወት የምንወርስበት የተለወጠው የህይወት ማንነታችን ነው። ግን ይህ እንዳለ ሆኖ ግን በሚታይ መልኩ በተግባር በሚገለጥ መልኩ በአዲስ ኪዳን ከኛ የሚጠበቅብን ነገር ቢኖር ማካፈል ነው። ስለዚህ መንፈሳዊነት ከማካፈል ይጀምራል። ክርስትና ከማካፈል ይጀምራል። አማኝ መሆን ከማካፈል ይጀምራል። ወገኖቼ ለክርስቶስ የሚጠርግ ልብ ከማካፈል ይጀምራል። ልብ ለክርስቶስ የሚዘጋጅ ልባቸውን ለክርስቶስ ለመሲሁ አዘጋጁ ስላቸው ማዘጋጀት የሚጀምረው ከማግበስበስ አይጀምርም። ክርስትና ምናልባት መጽሐፍ ቅዱስ ኤፌሶን 4 ላይ እንደሚናገረው የሰረቀ ከእንግዲህ አይስረቅ ደግሞ በዚያ ፋንታ ያካፍል እንዳለ ምናልባት ቀድሞ ኤፌሶን 2:1 ላይ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በዚህ ዓለም ገዢ በሆነው አየር ላይ ባለው አለቃ ፈቃድ ትመላለሱ ነበር ይላል። ስለዚህ በበደላችን በኃጢአታችን ሙታን ከመሆኑ ባሻገር ደግሞ የዚህ ዓለም ገዢ የተባለው ሰይጣን ይነዳን እንደነበር ለማግበስበስ ለመዝረፍ ባልተገባ መልኩ ደግሞ የሰዎችን ሐቅ እና የሰዎችን ነገር ይዘን ነጥቀን ለመኖር የተገባ የህይወት ስርዓት ውስጥ ምንኖር የጨለማው ገዢ ሌባው አግበስባሽ የሆነው መንፈስ ሌባ ያረገን፣ ሰራቂ የሆነው መንፈስ ሰራቂ ያረገን፣ ነጣቂ የሆነው መንፈስ ነጣቂ ያረገን፣ በሱ የህይወት ስርዓትና ቅኝት ውስጥ የምንመራ ከገና ከማለዳ ጀምሮ የሱን የህይወት ስርዓት ተከትለን የምንሄድ በሱ የተቃኘን ሰዎች ነን። በበደላችን ሙታን ብቻ ሳንሆን ያለ ክርስቶስ ስንሆን በበደላችን ሙታን ነን። ከእግዚአብሔር ዓለም ከመንፈሳዊ ዓለም የተቆረጥን የእግዚአብሔር ልጆች አለመሆን ብቻ ሳይሆን ሙት የሆንን ሰዎች ነን። ሙት የሆንን ብቻ ሳይሆን ደግሞ በዲያብሎስ አገዛዝና ስርዓት ውስጥ የምንመራ የጨለማ አሰራር ውስጥ የተዋኘን የተቃኘን ነፍሳችንን መንፈሳችንን ሁሉ የተቆጣጠረን በጨለማ ድንቁርና ምንኖር የሰዎችን ህይወት ስነጥቅ የሰዎችን ኑሮ ስነጥቅ ዘርፈን ገለን የሰዎችን ነገር ስንወስድ ምንም አይመስለን። በመጽሐፍ ቅዱስም በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እንደሚናገር ክብራቸው በነውራቸው ነው፣ ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው እንደተባለ የምድር ሐሳብ የምድር አመለካከት የምድር አስተሳሰብ ላይ የተቃኘን ሰዎች የሆነን ይኖርንበት። አሁን ግን አገራችን በሰማይ ነው። እኛም ከአገራችን ክርስቶስ መድኃኒታችን እንጠብቃለን ነው የሚለው። ስለዚህ አገራችን በምድር ነው በሚል አስተሳሰብ ምድራዊ ሐሳብ ውስጥ ሰዎች ተጠናውቶ ሆድ አምላክ ሆኖ እግዚአብሔር አምላክ ሆኖ ለእግዚአብሔር ክብር በመስጠት እግዚአብሔርን በመፍራት የህይወት ስርዓት ውስጥ መኖር የተገባ የሰው ልጅ ሆዱ አምላክ ሆኖለት ለሆዱ ሌላውን ገለው ለሆዱ ሌላውን ወገኖቼ ህይወት አንቆ ለሆዱ ሌላውን ድሃ አድርጎ ለሆዱ ድሃ ብቻ ሳይሆን ሸለቆ ውስጥ እንዲኖር አድርጎ የሚኖር የህይወት ስርዓት ውስጥ የምንኖር የነበርን ዛሬም ደግሞ በዚህ እውነት ውስጥ በክርስቶስም ሆነን እንኳን የምንዘርፍ ሰዎች ብንሆን የምንነጥቅ ሰዎች ብንሆን ሰዎችን በማስለቀት በተለያየ መልኩ ገንዘብ ሰብስበን ቢሊዮነሮች እንደሆንን በአደባባይ የምናወራ ዘራፊ ነጣቂ የሆኑ ሰዎች ብንሆን ወደ አዲስ ኪዳን የህይወት ልክ አልመጣንም፣ ቅኝት አልመጣንም። የተሐድሶ ድምፅ ልባችን ገብቶ ያልተቀየረን ሰዎች ነን። አሁንም በጨለማ ነው የምንኖረው። ዛሬም በእግዚአብሔር ቤት ውስጥም በክርስትና ስም ሆነን ወገኖች የምንነጥቅ ብንሆን ምናልባት ዘይትና ውሃ እየሸጠን እየነጠቅን ታሞ የመጣውን በስቃይ የሞት አጥልሎበት በሞት ድልድይ ላይ ተቀምጦ የመጣውን ሰው እግዚአብሔር በሰጠን ጸጋ በነፃ ጸልየን እንዲፈወሱ የእግዚአብሔርን ፈውስ መጥራት የተገባን ሰዎች በዝርፊያና በንጥቂያ መንገድ ገንዘብ የምናከማች ሰዎች ብንሆን አሁንም በዚህ በተሐድሶ ሐሳብ ውስጥ ያለን ሰዎች ላንሆን እንችላለን። በጨለማው ገዢ ወይም በዚህ አየሩ ዓለም ሌባው ፈቃድ ውስጥ የሱ ኤጀንት ሆነን እየተመላለስን እንድንሆን ልናስብ ይገባል። የማን ኤጀንት ነን? የማን ልጆች ነን? መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 8:44 ላይ ሲናገር አባታችሁ
ዲያብሎስ ነው። እናንተ የአብርሃም ልጆች ትላላችሁ፣ እናንተ አባታችሁ ነፍሰ ገዳይ ነው፣ እናንተም ልትገሉኝ ትፈልጋላችሁ። እሱም ውሸትን ሐሰትን ሲናገር ከራሱ ይናገራል። አሁንም ሐሰትን ምንሰራ ከሆነ ውሸትን ምንሰራ ከሆነ ነፍስ ገለን የምንነጥቀው ከሆነ የሰውን ሕይወት የሰውን ስብዕና የሰውን ሐቅ ምንገል ከሆነ ምናጠፋ ከሆነ አሁንም ደግሞ አባታችን እግዚአብሔር ነው በክርስቶስ ድነናል የምንል ሰዎች ከሆነ የሕይወት መልካችን ስርዓታችን ሊፈተሽ ይገባል። ስለዚህ የአዲስ ኪዳን የሕይወት መልክ እና ስርዓት የሚሆነው ነገር ከዚህ ቃል እንደምንረዳው ተሐድሶአዊ ድምፁ አዲስ ኪዳናዊ ድምፁ ይሄ ነው። ስለዚህ ይሄ የመጣው ድምፅ ትክክለኛ ነቢይ ድምፅ የመጣ ነው። ትክክለኛ ነቢይ ነው። እንደመጣ ስጡኝ የሚል አይደለምና በቃ ሲመጣ በምድረ በዳ ሲመጣ የተገለጠበት እኔ በአዲስ ኪዳን እንደሱ አይነት ነቢይ የለም። ዮሐንስን ኢየሱስ ክርስቶስ ብሎታል። ከሴት የተወለደ እንደዚህ አይነት ነቢይ የለም። የአባቶችን ልብ ወደ ልጆች የሚመልስ የልጆችን ልብ ወደ አባት የሚመልስ በኤልያስ መንፈስ የሚመጣ ነው ያለው። በኤልያስ ክብር ለእግዚአብሔር ይሁን። በኤልያስ መንፈስ ነው መጥምቁ ዮሐንስ የመጣው፣ በኤልያስ መንፈስ። የሚገርመው ኤልያስን ስትመለከቱ ኤልያስ እንደዛ ነው። በቃ በምን ሁኔታ ለፍትህ የተነሳ እንደሆነ የምትመለከቱት ሰማይን ዘግቶ ነው የሄደው። ፍትህ በአካብ ዘመን ላይ ሲጠፋ ተመልሶ ደግሞ ከተገለጠ በኋላ በእግዚአብሔር ተወራርዶ ወገኖቼ ከአካብ ቤት እየተቀለቡ ሐሰት ትንቢት እየተናገሩ የተቀመጡ ነቢያት አይደለም፣ ሆዳም ነቢያት አይደለም። በበሉበት ጮማ በበሉበት ቁርጥ በቆረጡበት ብፌ በቀረበላቸው ቦታ ደስ የሚሰኝ ነገር ለኤልዛቤል ቤት እየተነበዩ አመፃ ምድር ላይ እንዲቀጥል ርኩሰት እንዲቀጥል የኤልዛቤል ግልሙትናዋና አመፃ ርኩሰቷ እንዲቀጥል የሚገፉ ነቢያት አይነት አይደለም ኤልያስ። ስለዚህ ኤልያስ ወገኖች በምንም ሁኔታ ከእግዚአብሔር ጋር የሚወግን ነው። 450 የሚሆን የበዓል ነቢያትን አሳረዳቸው፣ በቂሶር ወንዝ እንዲጠርግ አረጋቸው። ከዛም በኋላ የሆነው ነገር እናያለን ወገኖቼ። በሱ መንፈስ የተተኩትም እንኳን የኤልዛቤልን የፈጠፈጡ ናቸው እና እናያለን። ሰማይ ሰላም ነው ብለው ሲመጡ ከሰማይ እሳት ወርዳ ትብላ እያለ 50 አለቃውንና ሰራዊቱን ሲያስበላይ ነበር። ለምን የማይመለስ ነው? ከቤተ መንግስት ጋር ከአመፃ ጋር ከርኩሰት ጋር ከምን ጋር የማይሞዳሞድ ወይም የማይሻረክ ያ ነው ኤልያስ። መንገድ ጠራጊ ነው ኤልያስ። ጨካኝ ነው ኤልያስ ወገኖቼ። ፈጽሞ ከእግዚአብሔር ጋር የወገነ ነው ኤልያስ። ስለዚህ ኤልያስ በብዙ ነገር ውስጥ ዛቻ ውስጥ የሚያልፍም ቢሆን በኤልዛቤል ማስፈራሪያ ውስጥ የሚያልፍም ቢሆን በቃ ውሰደኝ ብሎ ክትክታ ስር የሚተኛ ቢሆንም እግዚአብሔርን ግን አስከብሮ በምትኩ ታላላቆችን ተቀብቶ ያስነሳ ሰው በሱ መንፈስ ነው፣ በኤልያስ መንፈስ ነው እግዚአብሔር በአዲስ ኪዳን መጥምቁ ዮሐንስን ያመጣው። ስለዚህ የመንጠቅ ስሌት ይዞ አይደለም የመጣው። የአዲስ ኪዳን ነቢይ ድምፁን ስንመለከት ለራስ ገንዘብ ማግኛ ስሌት ድምፅ ይዞ አይደለም የሚመጣው። ስመጣ ለራስ አይደለም። የተሐድሶ ድምፁ እንደዛ አይደለም። ሰዎች ወገኖቼ በኤልያስ መንፈስ ሰዎች የሚነሱ ከሆነ በመጥምቁ ዮሐንስ መንፈስ የሚነሱ ከሆነ አንዱ ትንቢታዊ አቅጣጫቸው የፍትህ ጩኸት አላቸው፣ የፍትህ ድምፅ አላቸው፣ ትክክለኛውን ድምፅ አላቸው፣ የማካፈል ድምፅ አላቸው፣ የመዝረፍ ድምፅ አይኖራቸውም። ስለዚህ የአዲስ ኪዳን ይሄ እና የብሉይ ኪዳንም ጭምር ለራስ ስም፣ ለራስ ማዕረግ፣ ለራስ ጥቅም ወገኖቼ ጭንቀት ያለበት አይደለም። የሚጨነቁ አይደሉም። ለውድድር የሚኖሩ አይደለም። ለውድድር የሚኖሩ አይደሉም እና ተወዳድረው ገንዘብ ይዞ ገንዘብ ከያዝ በሰማይ መንገድ አለ የሚሉ አይደሉም እና ገንዘብ ይዞ ለመገኘት ሀብት ይዞ ለመገኘት በንብረት ለመወዳደር የሚኖሩ አይደሉም። በመንፈሳዊ ነገር ሽፋን እግዚአብሔር በሰጣቸው መድረክ ሽፋን በመንፈሳዊ ነገር ጭንብል አልብሶ ነገሩን መንፈሳዊ አድርጎ ገንዘብ ማግያ መንገድን ሌሊትና ቀን እያሰሉ ከካልኩሌተር በላይ ራሳቸውን እዛ እያዘጋጁ የሚኖሩ አይደሉም። እንደዛ አይደሉም የአዲስ ኪዳን ነቢያት። ስለዚህ የባለጠግነታቸውን እውነታ ስንመለከት በማካፈል ሕይወት ውስጥ የተሞሉ ናቸው። ስለዚህ ማነህ ስል ድምፅ ነኝ ያለው ድምፅ ነኝ። ምንም ነቢይ ነኝ አላለም፣ ምንም አላለም። ድምፅ ነኝ ያለው ድምፅ ነኝ ያለው። ምን እናድርግ ስሉ አካፍሉ ነው ያላቸው። እግዚአብሔር የተባረከ አካፍሉ እና አካፍሉ። ስለዚህ የአዲስ ኪዳን አንዱ ትክክለኛው ሐሳብ እሱ ነው። ሜዳ መሆን ያለበት ሐሳብ
አንደኛ ጢሞቴዎስ ምዕራፍ 6:17 ላይ አንደኛ ጢሞቴዎስ ምዕራፍ 6:17 ላይ አንድ እውነት አብረን እናይ እንችላለን። በጣም አስገራሚ ነገር ቁጥር 17 ጀምሮ የሚናገረው ሐሳብ አለ። ጳውሎስ እንደዚህ ይላል፣ በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳስቡ ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣውን ዘመን ለራሳቸው መልካም መሰረት የሚሆንላቸው መዝገብ እየሰበሰቡ መልካምን እያደረጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። እንግዲህ በጣም ከመጥምቁ ዮሐንስ ጀምሮ የአዲስ ኪዳን በጣም ትልቅ አስተማሪ የእግዚአብሔር ድምፅ በጆሮ ወገኖች ከመስማት ያለፈ በቃላት ሊገልጸው የማይችለውን ድምፅ በእግዚአብሔር ፊት ወደ ሶስተኛው ሰማይ ተነጥቆ የሰማ በጣም 13 አስገራሚ መልእክቶችን ገና ብዙዎች ስንት መጽሐፍ ጽፎ እንኳን ሺዎች መጽሐፍ ተጽፎ ገና ተረርተን ያልጨረስናቸው ጥልቅ ዕውቀቶችንና እውነታዎችን ያስተማረ እውነታዎችን ያካፈለ ጳውሎስ ከባለጠጎችና ባለጠግነት ጋር የተያዘ ነገር የተናገረው ስሙት። ጳውሎስ እንዲያደርግ ጢሞቴዎስ እንዲያደርግ ጳውሎስ ያዘዘውን እውነት ተመልከቱ። በጣም አስገራሚ ቃል ነው። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ፣ ባለጠግነትን አይቃወምም። ገንዘብ በትክክል መንገድ ሰርቶ ባለጠጎች ይጠቅማሉ። ምንም ወገኖች እግዚአብሔርን ስራ ለመስራት ወንጌል እንዲቀጥል ሰዎች መበልጸግ አለባቸው። ገንዘብ መያዝ አለባቸው። ግን በእውነተኛ መንገድ እግዚአብሔርን በመፍራት መንገድ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ከሷ ጋር ሐዘንን አትጨምርም ተብሎ ምሳሌ 10:22 ላይ እንደተጻፈው እንደዛ ነው። ሰዎች ባለጠግነትን እግዚአብሔር በትክክለኛ መንገድ እንዳበለጸጋቸው በሚያስቡበት መንገድ መበልጸግ አለባቸው። ግን የትዕቢትን ነገር እንዳያስቡ፣ ባለጠጋ ስለሆኑ የትዕቢትን ነገር እንዳያስቡ ውስጣቸው ትዕቢት እንዳይኖር፣ ትምክህት እንዳይኖር፣ ባለጠጋ ነኝ ብሎ ክንፋቸውን ከፍ እንዳያረጉ እዘዛቸው፣ ንገራቸው እንዳያስቡ፣ የትዕቢት ነገር ልባቸው ውስጥ ትዕቢት እንዳይኖር፣ በገንዘባቸው መጠን እንዳያወሩ፣ በንብረታቸው መጠን እንዳያወሩ፣ ልባቸው በዛ መጠን ይሄ እግዚአብሔር የሰጣቸው ብልጽግናም ገንዘብ ቢሆን ልባቸው ውስጥ እንዳይሰነቀር፣ እንዳይደረደር ልባቸው ውስጥ እንዳይሞላ፣ ከእግዚአብሔር በቀር ልባቸው ውስጥ ማንም እንዳይኖር ነው። ደስም እንድለን ሁሉን አትርፎ በሚሰጠን በያው እግዚአብሔር እንጂ ደስን እንድለን ሁሉን አትርፎ በሚሰጠን ደስም እንድለን እግዚአብሔር ይመስገን ወገኖች። እግዚአብሔር ይሰጣል፣ ይባርካል። ደስም እንድለን እና አትርፎ በሚሰጠን በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳደረጉ አይናቸውን ከገንዘብ ላይ እግዚአብሔር ከሰጣቸው ገንዘብ ላይ እንዲያነሱ፣ ሀብት ላይ እንዲያነሱ ከመኪናቸው እንዳያነሱ፣ ከቤት ላይ እንዲያነሱ፣ ከእርሻቸው ላይ እንዲያነሱ፣ ከህንፃቸው ላይ እንዲያነሱ፣ አካውንታቸው ላይ ያለ ባንክ ገንዘብ ላይ እንዳያነሱ በያው እግዚአብሔር እንጂ በሚያልፍ ባለጠግነት ያልፋል። እኛም እናልፋለን። ገንዘቡም ያልፋል፣ ሀብቱም ያልፋል፣ ንብረቱም ያልፋል፣ ባለጠግነቱም ያልፋል። እቺ ሰማይና ምድር እንኳን ታልፋለች ተጠቅሎ። ይህ ሁሉ የተገነባ ዋው ያልንባቸው ህንፃዎች ሁሉ በቅጽበት አይን ይጠቀልላሉ። ዓለም ያልፋል፣ የሚያልፍ ነው። በምን ሁኔታ እኛም እናልፋለን። ፈጽሞ የፈለገ ነገር ቢሆን ያልፋል። ማናቸውም ያልፋሉ። እነ ኤለን መስክ የተባሉ $400 ቢሊዮን ካፒታል ይዘው በዓለም አንደኛ ባለሀብት የተባሉ ያልፋሉ። አሁን እንኳን ባለ ድንገተኛ ፖሊሲ እንኳን ቁልቁል ሲወርድ እያየን ቁልቁል ይወርዳሉ። ብዙዎቹ ቁልቁል ይወርዳሉ። ወገኖች ብዙ ነገሮች ይቀያየራሉ። የዓለም ኢኮኖሚ በአንዴ ወደ ላይ ሲወጣ ሲወርድ ታላችሁ። የሚያልፍ ባለጠግነት ያልፋል። የነገስታት ባለጠግነት ያልፋል። እግዚአብሔር የተራቡትን ያጠግባል ተብሏል። ባለጠጎችን ድሃ ያደርጋል። መካኒቷ 7 ትወልዳለች፣ ደግሞ የወለደችዋ መካን ትሆናለች። እግዚአብሔር ሉዓላዊ አምላክ ነው ወገኖቼ፣ ሉዓላዊ አምላክ ነው። በሉዓላዊ አምላክ ነው ተስፋ ማድረግ የሚገባን ነው እያለ ያለው። በሱ ነው ተስፋ አድርጉ፣ እዘዛቸው። አሁንም እንደዛው ነው የምናገረው እኔ። ተስፋ በእግዚአብሔር እንድታደርጉ ባለጠጎች፣ ገንዘብ ያላቸው አካውንታስ ገንዘብ ያላቸው ይሄን ምሰሙ። ምንም ነገር ከ1000 ብር ጀምሮ በእጃችሁ ገንዘብ ምንም ገንዘብ ያላችሁ ሀብት ያላችሁ ምንም ነገር ቢኖራችሁ በእግዚአብሔር ብቻ ተስፋ አድርጉ ብሎ ነው ያዘዘው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳችሁ መልካም መሰረት የሚሆንላችሁ መዝገብ እየሰበሰቡ መልካም እንዲያደርጉ በበጎ ስራ ባለጠጎች እንዲሆኑ
በበጎ ስራ ባለጠግነት ለካስ ባለጠግነት ገንዘብ አይደለም፣ ባለጠግነት ህንፃ አይደለም፣ ባለጠግነት ቢሊየን ገንዘብ አካውንት መኖር አይደለም። ባለጠግነት በጎ ስራ ነው ያለን ያለው ጳውሎስ። ባለጠግነት አንድ ሰው ባለጠጋ ነው የሚለው መኪና ገዛ ማለት አይደለም። አንድ ሰው 5 መኪና ገዛ ማለት፣ አንድ ሰው 7 ህንፃ አለው ማለት አይደለም። 7 ካምፓኒ ያለው ማለት አይደለም። በከተማ ውስጥ እንዳሽን በፈሎ ሪል ስቴቶች 50 ሪል ስቴት አለ ዋው የሚያስብል አይደለም። የተናገረ ያለው ይሄን አንድ ክፍል በደንብ ለብቻው ያለን ወደፊት ወገኖች ባለጠግነት ሊረዱ ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ባለጠግነት መርዳት ነው። ባለጠግነት ማካፈል ነው። ባለጠግነት ልብስን ማካፈል ነው። ገንዘብን ማካፈል ነው። ምግብን ማካፈል ነው። ባለጠግነት ንብረትን ማካፈል ነው። ባለጠግነት አንድ ሰው ባለጠጋ ነው ተብሎ ይጨበጨብለት የሚገባው ገንዘቡ አይደለም። ገንዘብ ያስፈልጋል። ደስ እንድለን አትርፎ እግዚአብሔር ይሰጠናል እያለን ያለው በጣም እኔ ድህነትን አልሰብክም። ድህነትን በጣም እጠላለሁ። በዘሬም በዘመዴም በቤተሰቦቼም በልጅ ልጆቼም ድህነትና ጉስቁልና አይኑር፣ ማጣት አይኑር። እንደ ማጣት አሳፋሪ ጠላት የሆነ ለሰው ልጅ የለም። እኔ ድህነትን እጠላለሁ። ድሆችን ግን ወገኖቼ ሰዎች እንዳይጠሉ፣ ድሃ እንዳይጠላ፣ ድህነት ይጠላ። ድሃ ወገኖቼ ድሃን እናቅፋለን፣ ድህነትን አናቅፍም፣ እንጸየፈዋለን። ስለዚህ ይሄ ባለጠግነት የሚባለው ነገር ግን መስጠት ነው፣ ማካፈል ነው፣ ለሌላ ማካፈል ነው። ድህነት የሚባለው ነገር እያበረታታ አይደለም። ባለጠጋ መሆን አይቃወምም፣ ግን በበጎ ስራ ባለጠጋ ሆኑ፣ መታወቁ፣ በበጎ ስራ ህይወታችሁ ይታወቅ በማካፈል። ስለዚህ አዲስ ኪዳን ሐሳብ በሐዋርያ ሥራ ምዕራፍ 4:32 ላይ በመካከላቸው አንድ እንኳን ችግረኛ አልነበረም። መሬት ወይም ቤት ሽጦ ያላቸውን የሸጡ የተሰጠውን ዋጋ ያመጡ ነበር፣ በሐዋርያት እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዳቸው ያካፍሉት ነበር። ስለዚህ አዲስ ኪዳን በመጥምቁ ዮሐንስ ትንቢታዊና ተሐድሷዊ ድምፅ ተጀምሮ በሐዋርያት የአገልግሎት ዘመን ቢሆን ሰዎች በማካፈል ህይወት ስርዓት ውስጥ ተሞልቶ እርስ በርሳቸው ሲያካፍሉ እንመለከታለን። ስለዚህ ማካፈል የአዲስ ኪዳን ስርዓት ነው፣ የአዲስ ኪዳን ህይወት እንደሆነ ልናስብ ልንረዳ ይገባል። እግዚአብሔር የተባረከ ይሁን። ስለዚህ ካለን የምናካፍል እንሆን ይገባል። የአዲስ ኪዳን ድምፅ ልንሰማ ይገባል። እግዚአብሔር ዘመናችሁን ይባርክ። የምናካፍል እግዚአብሔር ያድርገን፣ የምንቆርስ ያድርገን። ድልድይ ሆነን ደግሞ ሌሎች እንዲያካፍሉ ማድረግ እንድንችል እግዚአብሔር ይርዳን። እግዚአብሔር ዘመናችሁን ይባርክ። እባካችሁ ይህን እውነት ስሙ፣ አስተምሩ፣ ሌሎች አካፍሉ። ሸዳይ ቴሌቪዥንና በዚህ ያሉትን ሁሉ እግዚአብሔር ይባርካችሁ። ተባረኩ። ሻሎም ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።